ሰላም ተማሪዎች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ሂስትሪ ቻፕተር 3 ይዤላችሁ መጥቻለሁ ማለት ነው። እና የዩቲዩብ ሰብስክራይብ፣ ሼር፣ ላይክ መደረግ አይረሳ። ስፔሻሊ ሰብስክራይብ እና ላይክ መደረግ አይረሳ። ዛሬ የምናየው ሞደርን ወርልድ ሲንስ ፍሮም 1500 ከሚለው የመጀመሪያው ሬኔሳንስ ብሎ እናያለን ማለት ነው። ሬኔሳንስ ዋዝ አን ኢንተሌክቹዋል ሙቭመንት። ሬኔሳንስ ማለት እንግዲህ የአእምሮ እንቅስቃሴ ማለት ነው፣ ወይም ደግሞ ኢንተሌክቹዋል ሙቭመንት ብለን እንጠራለን። ወርድ ሬኔሳንስ ማለት ራሱ ምንም ማለት ነው፣ ወርዱ ራሱ ማለት ነው። ሬኔሳንስ ማለት እንግዲህ ሪቨርስ ኦፍ ዋት ለርኒንግ ማለት ነው ማለት ነው። ኢት ቢጋን ኢን ዘ 40th ሴንቸሪ ኤንድ ኢንድድ ኢን ዘ 70th ሴንቸሪ ይላል። ሬኔሳንስ ብለን የምንጠራው ወይም ደግሞ ሪቨርስ ኦፍ ለርኒንግ ብለን የምንጠራው የጀመረው በ14ኛው ሴንቸሪ ነው፣ ያለቀው ደግሞ በ17ኛ ሴንቸሪ። ኦልሞስት ለ4 ሴንቸሪ የቆየ ነው ማለት ነው። ሬኔሳንስ ቢጋን ኢን ኢታሊ ኤንድ ስፕሪድ ቱ ዘ ሬስት ኦፍ ዘ ዩሮፕ ይላል። እንግዲህ ሬኔሳንስ ለመጀመሪያ ጊዜ የጀመረበት እንግዲህ ኢታሊ ነበረች ማለት ነው። ይህን መያዝ አለባቸው። ሬኔሳንስ የተጀመረ ፎር ዘ ፈርስት ታይም ከተባላችሁ በኢታሊ ነበረ ማለት ነው። ከዛን ወደ ሬስት ኦፍ ዩሮፕ እና ኢንግላንድ፣ ፈረንሳይ፣ ጀርመኒ፣ ስፔን እንደ ሆላንድ እነዚህ ሀገራቶች ደግሞ እየተስፋፋ ነበር ማለት ነው። አፍተር ዋት ኢታሊ ማለት ነው። ፈርስት ሬኔሳንስ ዋዝ ኤሰንሻሊ አን አርባን ሶሳይቲ። እንግዲህ ለመጀመሪያ ጊዜ ሬኔሳንስ ሀሳብ እንግዲህ በጣም አስፈላጊ የሆነበት ኤሪያ አርባን ሶሳይቲ ላይ ነበረ ማለት ነው። ከዛስ ዘ ሬኔሳንስ ዋዝ አን ኤጅ ኦፍ ዋት ሪከቨሪ ፍሮም ዘ ዲሳስተርስ ኦፍ 40th ሴንቸሪ ይላል። በ14ኛ ሴንቸሪ ምናምን የጠፉ ነገሮች ስፔሻሊ በ14ኛ ሴንቸሪ ብቻ ሳይሆን ኢቭን ከ5ኛው ሴንቸሪ ጀምሮ በግሪኮ ሮማን ሲቪላይዜሽን ለምሳሌ የሮም ማለት ነው የሮም ሲቪላይዜሽን የጠፋበት ጊዜ በባርባሪያን የምታስታውሱ እንግዲህ በ5ኛው ሴንቸሪ በባርባሪያን የሮም ሲቪላይዜሽን ጠፍቶ ነበረ ማለት ነው። የዛን ሲቪላይዜሽን ራሱ ሪከቨሪ እንደማለትም ዋና ዓላማቸው የግሪክ ሮማ ሲቪላይዜሽን ሪከቨሪ እንዲሆን ማድረግ ነበር ዋና ዓላማቸው ማለት ነው። ስፔሻሊ ምንድነው በዛ ጊዜ የጠፋ ማለት ነው ዲሳስተር ወይም ደግሞ በዛ ጊዜ የጠፋ በ14ኛ ሴንቸሪ ምናምን በፊውዳሊዝም በማኑራሊዝም የጠፋ ነገሮችን መመለስ ማለት ነው ማለት ነው። ሬኔሳንስ ማለት ነው ዋና ዓላማው ወይ ሁለተኛው ነው ማለት ነው። አንደኛ በከተማው ላይ ነበረ ወይም ደግሞ አርባን ሶሳይቲ ላይ ነበረ ፎከስ ያደረጉት። ሁለተኛ ደግሞ የ14ኛ ሴንቸሪ የጠፉ ነገሮችን ሪካቨሪ ድጋሚ መመለስ ማለት ነው። ዲስ ሪቫይቫል አፌክትድ ቦዝ ፖለቲክስ ኤንድ አርት ላይ እንግዲህ ይሄ ሁለቱንም አፌክት ያደርጋል፣ ፖለቲክስንም አርት ማለት ነው። በት ኢን ዘ ፊውዳል ሲስተም ደግሞ ምን ላይ ነበረ ሞስት እንግዲህ ፎከስ የሚያደርጉት በፊውዳሊዝም ጊዜ ሃይማኖት ንክ ነበረ፣ ሪሊጅንስ ንክ ነበረ ማለት ነው። ሶስተኛ ደግሞ ኒው ቪው ኦፍ ሁማን ቢንግስ ኢመርጅድ አስ ፒፕል ኢን ዘ ኢጣሊያን ሬኔሳንስ ቢጋን ቱ ኤምፋሳይዝ ኢንዲቪጁዋል አቢሊቲ ይላል። ይሄ በጣም ትልቅ ሀሳብ ነው። እንግዲህ በሶስተኛ ላይ የተቀመጠው ሀሳብ ማለት ነው። የሰው ልጅ ምንድን ነው ኢንዲቪጁዋል ምን አይነት አቢሊቲ ያለው፣ ምን አይነት ችሎታ አለው፣ ምን የማድረግ ችሎታ አለው፣ ምን አይነት አቢሊቲ ያለው ሞ ነገር መጠናት አለበት፣ ይሄ እይታ መታየት አለበት ብሎ የመጣበት ነው። እንግዲህ ሬኔሳንስ ብሎ የምንጠራው በጣም ቢግ የሆነ አይዳ ነው ማለት ነው ይሄኛው። ሬኔሳንስ ሀድ ዘ ፎሎዊንግ ካራክተሪስቲክስ ይላል። እንግዲህ ሬኔሳንስ ከዚህ በታች የምናገኘው ካራክተሪስቲክስ አለው ማለት ነው። እያንዳንዱ እናያለን። እንግዲህ በብዙ ጊዜ የምትጠየቁት ኤግዛማችሁ ላይ ይሄንን ትጠይቃላችሁ ማለት ነው። ሬኔሳንስ ምን አይነት የሆነ ካራክተሪስቲክስ አለው ብሎ ነገር በደንብ መያዝ አለባቸው። መጀመሪያው እንግዲህ ዘ ስተዲ ኦፍ አንሸንት ሮም ኤንድ ግሪክ ላንጉዌጅ ሊትሬቸር አርት ኤንድ ዘ ዩዝ ኦፍ ዋት ሪዝን ይላል። እንግዲህ ምንድን ነው እንደነገርኳቸው ቅድምዬ በአሸንት ላይ የነበረው የሮምና የግሪክን ላንጉጅ ሊትሬቸር አርቲስት እንደዛ ዩዝ ኦፍ ሪዝን ይላል። እነዛን ነገር ምንድነው መመለስ ነው ማለት ነው። በሮም የነበረው በግሪክ በአሸንት ላይ የነበረው እንግዲህ በ5ኛው ሴንቸሪ እስከ 1000 የነበረው ነገር ወይም ደግሞ በሮም የነበረውን ሲቪላይዜሽን ሊሆን ይችላል። እንግዲህ ላንጉጅ ሊትሬቸር አርቲስት እነዚህን መመለስ ወይም ደግሞ እነዛን ማጥናት ነበረ ማለት ነው። በምን ዲፔንድ ኦን ዋት ምክንያታዊ በመሆን ማለት ነው። ዩዝ ኦፍ ዋት ሪዝን ማለት ነው። ምክንያታዊ በመሆን ስፔሻሊ እንግዲህ በዛት ታይም ወይም ደግሞ በአሸንት ጊዜ ዝም ብሎ ሳይሆን በቃ ሃይማኖት ላይ ዲፔንድ ሆኖ በቃ ቴዎሎጂ ላይ ነበረ ማለት ነው። እንግዲህ የሃይማኖት አባት ነበረ ሲመሩ የነበሩ ማለት ነው በአሸንት ታይም ማለት ነው። አሁን ግን ምንድነው ምክንያታዊ በሆነ መንገድ እነዚህ ነገር መጥናት አለባቸው። የግሪክ እና የሮምን ላንጉጅ መጠናት አለበት፣ ሊትሬቸር አርቲስት ሳይቀር ምንድነው እነዚህ መጠናት አለባቸው ብሎ የመጡበት ጊዜ ነበር። እንግዲህ ሬኔሳንስ ብለን የምንጠራው ማለት ነው። ዋን ኦፍ ዘ ፊውቸር ኦፍ ዋት ሬኔሳንስ ነው ማለት ነው። ይሄን መያዝ አለባቸው። ሁለተኛ ደግሞ ምንድነው the support of freedom of thought and the questioning mind ይላል። ይሄኛው ደግሞ ምንድነው
ማንኛውም ሰው ምንድነው ነፃ የሆነ ፍሪደም አለው። በቃ እንደፈለገ ማሰብ ይችላል። ሀሳቡን መግለጽ ይችላል። ጥያቄ መጠየቅ ይችላል ያሉበት ጊዜ ነበረ ማለት ነው። ነገር ግን በሚድል ኤጅ ግን ለሚ ኮምፔር እናድርገው እስቲ። በሚድል ኤጅ እንግዲህ ይህን ነገር አይቻልም ነበር ማለት ነው። ማለት እንደፈለግህ አንተ ማሰብ በነፃነት የፈለጉ ነገር ልትናገር አትችልም ማለት ነው። ምክንያቱም እንግዲህ በፊውዳሊዝም የነበረው አገዛዝ ታውቁታላችሁ። ሶ ይሄ ነገር መሆን የለበትም ነው። በቃ ማንኛውም ሰው የፈለጉ ነገር ጥያቄ ካለው መጠየቅ ይችላል። የፈለጉ ነገር ማሰብ ይችላል። ሰፖርት መደረግ ያለበት ነው ማለት ነው። ዘ ዩዝ ኦፍ ዋት ቨርናኩላር ኦር ዘ ናሽናል ላንጉጅ ይላል ሰች አስ ኢጣሊያን እንደ እንግሊሽ ላንጉጅ ራዘር ዘን ዋት ላቲን ኢን ራይቲንግ ይላል። በጽሁፍ ደግሞ ስነ ጽሁፍ እንግዲህ በዛ ጊዜ በሚድል ኤጅ እንግዲህ ኢቭን ምንድነው ፎከስ የሚደረገው እንግዲህ በላቲን ነበረ ማለት ነው። እንግዲህ ነገር ግን ይሄ መሆን የለበት በእንግሊሽ እና በኢጣሊያን ላንጉጅ መጠቀም የናሽናል ላንጉጅ መጠቀም አለብን ያሉበት ጊዜ ነበረ። ዲስ ዋን ኦፍ ዘ ካራክተሪስቲክስ ኦፍ ዋት ሬኔሳንስ ነው ማለት ነው። አውትስታንዲንግ ፐርሰንስ ኦፍ ሬኔሳንስ ፕሮዲውስድ ግሬት ወርክስ ኦፍ ሊትሬቸር፣ ፔይንቲንግ፣ ስክሪፕቸር፣ አርክቴክቸር እና ሳይንስ። በሬኔሳንስ ጊዜ በጣም የሚታወቁ ሰዎች ነበሩ፣ ወይም ደግሞ በሬኔሳንስ ጊዜ ትልቅ አስተዋጽኦ ትልቅ ኮንትሪቢሽን ያደረጉ ሰዎች ነበሩ ማለት ነው። ለምሳሌ በሊትሬቸር ደረጃ፣ በፔይንቲንግ፣ በስክሪፕቸር፣ በአርክቴክቸር እና በሳይንስ ማለት ነው። ለምሳሌ በሊትሬቸር ስናይ ስለ ጽሁፍ ስናይ እንግዲህ በጣም የሚታወቁ ሰዎች ነበሩ። ዲቫይን ኮሜዲ ወስ ሪትን ባይ ጣሊያን ዳንቴ አልጋሪ። እንግዲህ ዲቫይን ኮሜዲ የተጻፈው በጣሊያዊ በሆነ ሰው ወይንም ዜጋ ዳንቴ አልጋሪ ተብሎ ይጠራ ነበረ ማለት ነው። ሌላው እንግዲህ ቶማስ ሞሪ ተብሎ የሚጠራ እንግሊሽ ነው። ኢትዮጵያ የሚልን እንደ ጻፈ ማየት ያላችሁ ማለት ነው። እዚህ ጋር እንግዲህ ሁሉም ኤግዛም ላይ የሚወጣ አይደሉም። ኤግዛማችሁ ላይ የሚወጣውን ነው መያዝ ያለባችሁ ማለት ነው። ሌላው ደግሞ ምንድነው ሆሊ ባይብል ዋስ ትራንስሌትድ ኢንቱ ጀርመን ባይ ማርቲን ሉተር እንደ ቫሪየስ ግሬት ፕሌይስ ባይ እንግሊሽማን ዊሊያም ሼክስፒር ይላል። እንግዲህ ሆሊ ባይብል ትራንስሌት የተደረገው ወደ ጀርመናዊ ማርቲን ሉተር ነበረ። በዛ ጊዜ እንግዲህ ማርቲን ሉተር በጣም ትልቅ አስተዋጽኦ ያደረጉ ሰዎች ነበር፣ ስፔሻሊ ለጀርመናዊ ማለት ነው። ሌላው ደግሞ በጣም ተጫዋች የሆነ እና በጣም ቀልደኛ የሆነ ግሬት ፕሌይስ ተብሎ የሚጠራ እንግሊሽ ሰው ዊሊያም ሼክስፒር ነበረ ማለት ነው። አሁን እንግዲህ የምናየው በአርት ደረጃ ስናይ ደግሞ አሁን አየነው እንግዲህ በሊትሬቸር ነበረ። አሁን ደግሞ በአርት ደረጃ ስናይ ጣሊያናዊ የሆነው ሌናርዶ ዳቪንቺ ፔንቲድ ላስ ሱፐር እንደ ሞናሊዛ በጣም በስራው የምናውቀው እንግዲህ ላስ ሱፐር እና ሞናሊዛን የሳለው ሰው ነው እንግዲህ ሌናርዶ ዳቪንቺ ተብሎ የሚጠራ ማለት ነው። ሌላው ደግሞ ጣሊያን የሆነ ሰውንም ማይክል ኤንጄሎ ተብሎ የሚጠራ ፔንቲድ ክሬሽን ኦፍ አዳም እንደ ሜድ ስታቱስ ኦፍ ዴቪድ ሞሴ ዘ ቫርጂን ዘ ዴድ ኦፍ ክሪስት ማለት ነው። ስፔሻሊ ለምሳሌ ይህን በፒክቸር ማየት እንችላለን። ሌናርዶ ዳቪንቺ እንግዲህ በዚህ ስራው ይታወቃል ማለት ነው እና ሞናሊዛን እና ላስት ሱፐር ፔንት እንዳደረገ ማየት እንችላለን ማለት ነው። እንግዲህ ሞናሊዛን በዛ ጊዜ እንግዲህ በጣም ትልቅ ስራ ነው እንግዲህ የሰራው ማለት ነው። ሌናርዶ ዳቪንቺ ተብሎ የሚጠራ ማለት ነው። ማይክል ኤንጀሎ እንግዲህ በጣም ትልቅ ስራ የሰራው ነው። ይሄም እዚህ ጋር እንደምታዩት ነው ምሳሌ እነዚህን ይመስላሉ ማለት ነው። ሌላው እንግዲህ እዚህ ውስጥ መታወቅና መረሳት የሌለበት ነገር ኤግዛሞቹ ላይ ይወጣል ብዬ የማስበው ኒኮላስ ኮፐርኒከስ አይዲያ ነው ማለት ነው። ይህ ሰውዬ ምን ብሎ ነበር የሚያስበው? ዲክላርድ ዛት ዘ ኤርዝ ሪቮልቭድ አራውንድ ዘ ሰን፣ መሬት ነች ፀሐይን የምትዞረው ብሎ የሚያስብ ይህን ሀሳብ ያመጣ ሰው ነበር ማለት ነው። ነገር ግን ከዛ በፊት ምን ብሎ ነበር የሚያስቡት? ፕሪቪየስሊ ኢት ዋዝ ታውት ዛት ፕላኔትስ ሪቮልቭድ አራውንድ ዘ ኤርዝ ብሎ ያስቡ ነበረ። ያ ማለት እነዚህ ፀሐይንም ጨምሮ ፕላኔቶች ምንድነው መሬትን ይዞራሉ ብሎ ያስብ ነበረ። መሬት የምትገኘው ሴንተር ላይ ትገኛለች። ከዛ የቀሩ ፕላኔቶችና ፀሐይንም ጨምሮ መሬትን ይዞራሉ ብሎ ያስቡ ነበረ ማለት ነው። ነገር ግን ኒኮላስ ተብሎ የሚጠራ አይ አይደለም፣ ይሄ እንደዛማ አታስቡት ነው። በቃ እንደዛም የሚባል ነገር የለም፣ መሬት ነች ፀሐይን የምትዞረው ብሎ ይህን ሀሳብ ዲክላይር ወይም ያጸደቀ ሰው ነበረ እንግዲህ በዛ ጄኔሬሽን ማለት ነው። እንግዲህ እናንተ ያስቡ በዛ ጄኔሬሽን እንግዲህ ይህን ሀሳብ ማምጣት ቬሪ ዲፊካልት ማለት ነው። እዚህ ውስጥ እንግዲህ ማወቅ ያለባቸው ሬኔሳንስ ሀድ ኤ ፕሮፋውንድ ኢንፍሉዌንስ ኦን ዘ ዲቨሎፕመንት ኦፍ ሞደርን ሶሳይቲ ኤንድ ካልቸር። እንግዲህ ሬኔሳንስ እንደምናየው እንግዲህ በጣም ትልቅ የሆነ አስተዋጽኦ ወይም ደግሞ ኢንፍሉዌንስ ተጽዕኖ አለው ማለት ነው በዘመናዊ ማህበረሰብና ካልቸር ላይ ማለት ነው። ሳይንስ ላይ ሳይቀር ማለት ሳይንስ ላይም ትልቅ ተጽዕኖ እንዳለው ማየት ይችላችሁ ማለት ነው። ሌላው ደግሞ ሬኔሳንስ ኢንፍሉዌንስ ዘ ወርልድ ብሪንግ አባውት ኤኒ ፎከስ ኦን ሁማኒዝም። ሌላው እዚህ ጋር የማይረሳው እንግዲህ
ሬኔሳንስ ፎከስ ያደረገው ሁማኒዝም ላይ ነው ማለት ነው። ምክንያቱም የሰው ልጅ ፍሪደም የሆነ ታዎት አለው የፈለገውን ነገር ማሰብ ይችላል እና የፈለገውን ነገር መጠየቅና መናገር የሚችሉበት ጊዜ እንደሆነ አይተን ነበረ። እንግዲህ ሬኔሳንስ ይሄን ያህልም ተጽዕኖ አለው ዓለም ላይ ማለት ነው እንጂ ለምሳሌ እንግዲህ በሚድል ኤጅ በዳርክ ኤጅ እንግዲህ አገዛዝ ላይ የሰው ልጅ ማንኛውም ሰው ከመሬት ተነስቶ የመናገር መብት አልነበረውም። ነገር ግን ከዛ ተቃራኒ ሀሳብ የመጣበት ጊዜ ነበር ማለት ነው። ሬኔሳንስ ብለን የምንጠራው ማለት ነው። ይሄንን ማወቅ አለባችሁ ማለት ነው ኤግዛማችሁ ላይ ማለት ነው። ሌላው የምናየው 3.2 ላይ ዘ ኤጅ ኦፍ ኤክስፕሎሬሽን ኤንድ ዲስከቨሪ ዘ ኤጅ ኦፍ አውሮፓን ኤክስፕሎሬሽን ኤንድ ዲስከቨሪ ዋዝ ኢን ዘ 15 ኤንድ 16 ሴንቸሪስ። እንግዲህ አውሮፓኖች የተለያዩ ዲስከቨሪ ኤክስፕሎሬሽን ያደርጉ ነበረ በ15ኛ እና በ16ኛ ሴንቸሪ ማለት ነው ለተለያየ ዓላማ ማለት ነው። ያው ኤክስፕሎሬሽን ማለት እንግዲህ ባህር ላይ በጀልባ ወይም በመርከብ ዓለምን መዞር እንደማለት ነው። እንግዲህ ዲስከቨሪ ደግሞ በሚዞሩበት ወይም ደግሞ ወደ ተለያየ ቦታ በሚሄዱበት አዳዲስ ቦታዎችን ያገኙበት ምን ተብሎ ይጠራል? ዲስከቨሪ ተብሎ ይጠራል ማለት ነው። The exploration were in part initiated by the need to bypass the Ottoman Turkish blockade of the old long-distance trade route from Europa to the Far East ይላል። እንግዲህ አውሮፓኖች ለምንድን ነው በዛ ጊዜ በ15ኛ እና በ16ኛ ሴንቸሪ ለምን ኤክስፕሎር ያደረጉ ነበር ከተባለ ምክንያቱም እንግዲህ ከኤሽያ ማለት ነው ከፋር ኢስት ኤሽያ ተብሎ ብትጠራ የተለያዩ ጌጣጌጦችን መግዛት ይፈልጉ ነበረ ማለት ነው እና ንግድ ይፈልጉ ነበረ ማለት ነው። እና ነገር ግን ድሮ የሚገናኙበት ማለት ነው አውሮፓና ኤሽያ የሚገናኙበት በኦቶማን ተርኪሽ በ1453 ኮንትሮል ተደርጎ ነበረ ማለት ነው። ታስታውሳላችሁ በክሩሴድ ኤጅ እንግዲህ ምንድን ነው ኦቶማን ተርኪሽ ሙስሊም ኦቶማን ተርኪሽ ማንን ይዘ ነበረ? ይሄን ኦል ሎንግ ዲስታንስ ትሬድን ይዘ ነበረ ማለት ነው። በእነሱ ኮንትሮል ስላደረጉ እነሱ አዛት ታይም ሀያል ስለነበሩ እንደፈለጉ ያደረጉ ነበረ። ያ ማለት እንደፈለጉ ያደረጉ ነበረ ማለት በጣም ከፍተኛ የተባለ ታሪፍ ይጥሉ ነበረ ማለት ነው። እና አውሮፓኖች ምንድን ነው ያሰቡት? የተለያየ ወይም ደግሞ በቃ መሄድ ማሳት እንዳለባቸው በጀልባ በመርከብ መሄድ እንዳለባቸው ተረዱና አዲስ መንገድ መፈለግ እንዳለባቸው ተረዱ ማለት ነው። ፋክት ዛት ኢንካሬጅ ኤክስፕሎሬሽን ኤንድ ዲስከቨሪ ምንድን ነው እንደዚህ አንካሬጅ ያደረገ ነገር ምንድን ነው? እንድነሳሱ አፕሪሺየት ወይም ደግሞ ኢኒሼቲቭ እንዲሆኑ ያደረጋቸው ነገር ምንድን ነው ነገር እናያለን ማለት ነው። ማለት አውሮፓኖች እንግዲህ ከመሬት ተነስተዋል የለም አይደለ? በመቼም በጀልባ እንሂድ በዚህ እንሂድ በወንዝ ላይ እንሂድ ምናምን የሚሉት ከመሬት ተነስተዋል የለም እና የሆነ የሚያነቃቃቸው በቃ ለምን በዚህ አንሄድም? ለምንድን ነው በዚህ ይሄኛው መንገድ የማንጠቀሙ ያሉበት ምክንያት አላቸው ማለት ነው። እነሱን እናያለን ፋክተሮች አሉ። አውሮፓን ኢንተረስት ኢን ዘ ሎንግ ዲስታንስ ትሬድ ኤንድ ኒው ኢንቨንተሪ ላይክ ዘ ኮምፓስ ይላል። እንግዲህ አውሮፓኖች በጣም ፍላጎት አላቸው በሎንግ ዲስታንስ ትሬድ ለማድረግ እና አዳዲስ የሆነ ኢንቨንተሪዎች ለማግኘት ይፈልጉ ነበር ማለት ነው። ለምሳሌ ኮምፓስ ማለት ነው። ኮምፓስ ማለት እንግዲህ ዳይሬክሽን የሚያውቁበት ማለት ነው። በተጨማሪ ደግሞ ዘ ዴቨሎፕመንት ኦፍ ቤተር ማፕስ ኤንድ ሺፕስ ኤንድ ዘ ግሮዊንግ ኢንተረስት ኢን ጂኦግራፊካል ናውሌጅ ፊውልድ ዘ አይዲያ ኦፍ ኤክስፕሎሬሽን ይላል። በተጨማሪ እንግዲህ ምንድነው የካርታ ማምጣት ብተሬት ከድሮ ማለት ነው የተሻለ ካርታ ሺፕ የተለያዩ መርከቦችን ማምጣት እንግዲህ እነዚህ ግሮ እያደገ ማምጣቱ በጣም ትልቅ የሆነ ጂኦግራፊካሊ ቦታን ማሳስ እንዳለባቸው የተለያዩ ኤሪያ ላይ ሄዶ ጂኦግራፊካል ኤሪያ ላይ ሄዶ አዲስ ነገር ማወቅን የፈለጉበት ጊዜ ነበረ ማለት ነው። ይሄ ምክንያት ናቸው ማለት ነው። እንግዲህ ይህንን ኤክስፕሎሬሽን እና ዲስከቨሪ ሲያነቃቃ እና ኢኒሺዬቲቭ ሲያደርግ የነበረው ሰው እንግዲህ የፖርቱጋሉ ሰው ሄነሪ ተብሎ ይጠራ ነበረ ማለት ነው። ፕሪንስ ሄነሪ ዘ ናቪጌተር ኦፍ ፖርቱጋል ኤንድ ኩዊን ኤልሳቤላ ኦፍ ስፔን ሁ ሰፖርትድ ዘ ቮያጅ ኦፍ ኤክስፕሎረር ኦልሶ ኢንስፓየርድ ዘ ኤክስፕሎሬሽን ይላል። እነዚህ እንግዲህ ሁለቱ ኩዊን ኤልሳቤላ እና ፕሪንስ ሄነሪ ተብሎ የሚጠራው ይሄኛው የፖርቱጋል ነው። ኩዊን ኤልሳቤላ ደግሞ የምትባለው ስፔናዊ ነች ማለት ነው። በዛ በ15ኛ እና በ16ኛ ሴንቸሪ እንግዲህ እነዚህ በጣም ሀያል እና በጣም ግዙፍ የነበሩ አገራቶች ነበሩ ማለት ነው በፖርቹጋል እና ስፔን ማለት ነው። እነዚህ ሰዎች እንግዲህ ፕሪንስ ሄነሪ እና ኩዊን ኤልሳቤላ ተብሎ የሚጠሩ የፖርቹጋል እና የስፔን መሪዎች ነበሩ ማለት ነው። ንግስት ኤልሳቤላ እና ንጉስ ሄነሪ ተብሎ የሚጠራ እንግዲህ ይህንን ኤክስፕሎሬሽን በጣም ያነቃቁ ነበር፣ ኢንካሬጅ ያደርጉ ነበረ ማለት ነው።
እና የተለያዩ ነገሮችን ደግሞ በሀሳብ ብቻ በአይዲያ ብቻ አይደለም የተለያዩ ነገሮች ስፔሻሊ ፕሪንስ ሄንሪ ተብሎ የሚጠራ የተለያዩ ነገሮችን ያመጣላቸው ነበረ ማለት ነው። እንዴት ኤክስፕሎር ማድረግ እንዳለባቸው የተለያዩ ለምሳሌ ኮምፓስ በቃ ብቻ የተለያዩ በቃ ለኤክስፕሎር የሚያስፈልገውን ነገር ሲያደርግ የነበረ ሰው ነበረ ማለት ነው። ስፖንሰርድ ቮይጅ ፎር ዘ ሴክ ኦፍ ዘር ኢኮኖሚ ኢን ሪሊጅን ኢን ግሎሪ ይላል። ስፔን ፖርቹጋል ዌር ዘ ሊደር ኢን ዘ ኤክስፕሎሬሽን ዲስከቨሪ ኢን ዘ 15th ሴንቸሪ። እንግዲህ ስፔን እና ፖርቹጋል እንግዲህ መሪ ሀያል ነበሩ ማለት ሊደር ነበሩ ማለት ነው በኤክስፕሎሬሽን እና በዲስከቨሪ በ15ኛ እና በ16ኛ ሴንቸሪ ነው እንግዲህ እነዚህ ሁለቱ ማለት ነው። ስፔሻሊ በ18ኛ በ16ኛ ሴንቸሪ ሌላ ነው ብሪቴን ነች ለምሳሌ። እነዚህ ግን በ15ኛ እና በ16ኛ ሴንቸሪ ሊደር እንደነበሩ ማወቅ አለባቸው ማለት ነው። ከዛ ሌላ አገሮች እንግዲህ ፎሎ ያደረጉት ማለት ነው። ከነዚህ ቀጥሎ ለምሳሌ ሆላንድ፣ ብሪቴን፣ ፈረንሳይ፣ ራሽያ እነዚህ እንግዲህ ምንድናቸው ፎሎ ያደረጉ ማለት ነው። ማይናማ ስፔንና ፖርቹጋልም ማለት ነው። ፖርቹጋልስ ኤክስፕሎረር ቫስኮ ዳጋማ ዲስከቨርድ ኤ ኒው ሲ ሩት ቱ ኢንዲያ ኤንድ ፋር ኢስት ኢን 1498። የመጀመሪያው እንግዲህ ፖርቹጋል የሆነ ሰው ቫስኮ ዳጋማ ተብሎ የሚጠራ ኒው ሲ ሩትን ያገኘ ሰው ነበረ ማለት ነው። ወደ ኢንዲያና ወደ ፋር ኢስት የሚሄድ ማለት ነው በ1498 ማለት ነው። ሌላኛው ደግሞ ክሪስቶፈር ኮሎምበስ ነው። ዋዝ ዘ ፈርስት አውሮፓን ኤክስፕሎረር ቱ ሪች አሜሪካ። መጀመሪያ ጊዜ አሜሪካ የደረሰ ሰው ነበር እንግዲህ ክሪስቶፈር ኮሎምበስ ተብሎ የሚጠራ ማለት ነው በ1492 ማለት ነው። እና ይሄ ነገር ሰውዬ እንግዲህ አንፎርቹኔትሊ ኮሎምበስ ዳይድ ዊዛውት ኖዊንግ ዛት ሂ ሃድ ፋውንድ ኒው ላንድ ይላል። አዲስ ቦታ እንዳገኘ ሳያውቅ ነበር የሞተው ማለት ነው። ያ ማለት እሱ እነዚህ ኒው ኤሪያ ወይም ደግሞ አሜሪካ መድረሱን አላውቅም ነበረ ማለት ነው። እንደውም ምን ብሎ ነበር የጠራቸው ዌስት ኢንዲስ ብሎ ነበር የጠራቸው ማለት ነው። እሱ ዋናው ዓላማው እንግዲህ ወደ ኢንዲያና ወደ ኤሽያን መሄድ ነበረ ማለት ነው። ወደ ምስራቅ ኤሽያ መሄድ ነበረ ማለት ነው ዋናው ዓላማው። ነገር ግን እሱ የሄደው እንግዲህ ያገኘው ወደ አሜሪካ ወይ ኖርት አሜሪካ ሄዶ ነበረ። እነዚህ ኢንዲያን ናቸው ብሎ የጠራቸው ማለት ነው። ወይም ደግሞ እነዚህ ዌስት ኢንዲስ ብሎ የጠራቸው ስም የሰጣቸው እንግዲህ እሱ ነበረ ማለት ነው እንጂ እነሱ ዌስት ኢንዲያን ሆኖ ሳይሆን ብቻ ይህ ሰውዬ ክሪስቶፈር ኮሎምበስ ብሎ የሚጠራ እዛ ሲደርስ እነዚህ ሰዎች ኢንዲያን ይመስላሉ ብሎ ስላሰበ ዌስት ኢንዲስ ብሎ ጠራቸው ማለት ነው። እና ምንም አዲስ ቦታ ወይም ደግሞ አሜሪካ እንዳገኘ ሳያውቅ ነበር የሞተው ማለት ነው። እና ታዲያ ማን ነበር ይህንን ስም የሰጠው ከተባለ እንግዲህ ዘ ላንድ ፋውንድ ካም ቱ ቢ ኖውን አዝ አሜሪካ ፍሮም ዘ ኔም ኦፍ ኢጣሊያን ማፕ ሜከር ካልድ አሜሪጎ ቬስፑዚ ተብሎ የሚጠራ ሰው ነበረ ማለት ነው። እንግዲህ ይህ ስም የታወቀው እንግዲህ የጣሊያን ማፕ ሜከር ነበር ይህንን የተናገረው ማለት ነው። አይ እሱ ያገኘው ማን ነበረች ኒው ወርልድ ወይም ደግሞ አሜሪካ መባሉን ኒው ወርልድ የተባለው እንግዲህ በሱ ነበረ ማለት ነው። በዚህ ካርታ ሰሪ ነበር ጣሊያን ካርታ ሰሪ ነበረ ማለት ነው የታወቁ እንጂ ክሪስቶፈር ኮሎምበስ እንግዲህ ሳያውቅ ነበረ ማለት ነው። አዲስ ኤሪያ እንዳገኘ ኒው ወርልድ እንዳገኘ ሳያውቅ ነበር የሞተው ማለት ነው። ይህን ግን አዲሱ ስም የሰጠው ወይም ደግሞ እንዲታወቅ ያደረገው ማን ነበረ? ኢጣሊያን ማፕ ሜከር አሜሪጎ ቬስፑዚ ነበረ ማለት ነው። መያዝ አለባቸው። ለምሳሌ ሌሚሲ ኢን ፒክቸር ቫስኮ ዳጋማ እንግዲህ ከዚህ ተነስቶ ነው ከአውሮፓን ተነስቶ ነው እንግዲህ ከአውሮፓን ተነሳና ወደ ኤሽያ የሄደበት ነበረ ማለት ነው። ወደ ኤሽያ እንዲያርጎ የሄደበት ነበረ። እንትና ደግሞ ማን ነው ክሪስቶፈር ኮሎምበስ ደግሞ እሱም ከአውሮፓን ተነስቶ እንግዲህ ወዴት ነበረ ሄደው ወደዚህ ነበር የመጣው ማለት ነው። ወደ ኖርዝ አሜሪካ ነበረ እዚህ ጋር በአትላንቲክ ኦሽን ማለት ነው። እዚህ ጋር መጣና እነዚህ እዚህ ጋር የሚገኙት ኢንዲያን ነው የሚመስሉት። ስለዚህ ኢንዲያ ደርሻለሁ ብሎ በማሰብ ዌስት ኢንዲስ ብሎ ጠራቸው ማለት ነው እንጂ እነዚህ በእውነተኛ ምንድነው ኢንዲያን አይደሉም ማለት ነው። ራሳቸው አሜሪካን ናቸው። ግን ክሪስቶፈር ኮሎምበስ እነዚህ ዌስት ኢንዲስ ናቸው ብሎ ስም ሰጣቸው ማለት ነው። እና እሱ የሞተው እንግዲህ አዲስ ኤሪያ ወይም ደግሞ ኖርት አሜሪካን እንደደረሰ ሳያውቅ ነበር የሞተው ማለት ነው። አሜሪጎ ቬስፑዚ ነበር ይህንን የተናገረው ማለት ነው። The Portuguese Ferdinand Magellan circumnavigated the world between 1519 and 1522 in the service of Spain ይላል። ሌላው ደግሞ ዓለምን የዞረ እንግዲህ circumnavigated ማለት እንግዲህ ዓለምን የዞረ ሰው ማለት ነው። ማጀላን እንግዲህ ዓለምን ነበር የዞረ ማለት ነው። ኦልሞስት ለ3 ዓመት ማለት ነው ከ1519 ጀምሮ እስከ 1522 ኤክስፕሎሬሽን ሲያደርግ ነበረ ሰው ነው እንግዲህ ማጀላን ተብሎ የሚጠራ ማለት ነው። እንደውም ምን ተብሎ ይጠራል? ወደ 200 ምናምን ነበር ይዞ የወጣው
እና 5 መርከቦች 5 ሺፖችን ነበር ይዞ የወጣው ማለት ነው። ነገር ግን ወደ ቦታው የተመለሰው እንግዲህ አንድ መርከብ እንደውም ቪክቶሪያ ተብላ የምትጠራ መርከብ አለች፣ ሺፕ አለች፣ እሷ ነበረች ማለት ነው ወደ ቦታው የተመለሰችው። ሌሎቹ እንግዲህ እዛው መንገድ ላይ ይቀሩ ነበር። እንደውም ከ200 ምናምን 205 ምናምን መሰሉኝ ከነዛ 17 ሰዎች ብቻ በህይወት እንደገቡ ይነገራል ማለት ነው ታሪክ። ለምንድን ነው እንዴትስ ነው ሊያልቁ ቻሉ እነዛ ሰዎች? ለምንድን ነው 3 ዓመት የፈጀባቸው? እንዴት ነው ማጅሊያን ይህን ሁሉ ዓመት ልጓዝ የቻለው የሚለው ነገር ላሳያችሁ። ማጀላን እንግዲህ የተነሳው ከፖርቹጋል ነበረ ማለት ነው። ከአውሮፓ ከፖርቹጋል ተነስቶ ነበረ ማለት ነው። መሄድ የነበረበት ወደዚህ ነበረ ማለት ነው። ልክ እንደ ቫስኮ ደጋማ ማለት ነው። እሱም ነገር ግን እንደ ቫስኮ ደጋማ መሄድ ይችል ነበር፣ ያቅ ነበረ ማለት ነው። ነገር ግን ምንድን ነው ያሰበው? ዓለም ምንድነች? ክብ ነች ብሎ ነበር ያሰበው። ሶ በዚህ ጋም ብሄድ ዞሮ ዞሮ ወደ ኤሽያ እና ወደ ኢንዲያ መድረስ እችላለሁ መሄድ እችላለሁ ብሎ ነበር ያሰበው እና በዚህ ጋር አድርጎ ነበር ሄደው ማለት ነው። ነገር ግን እሱ ያሰበው ምንድነው? በዚህም ቢወስድብኝ 1 ሳምንት ቢሆን ነው እና 1 ሳምንትም ደግሞ አይሞላም ወደ ኤሽያ ሄዳለሁ ብሎ ነበር ያሰበው። ነገር ግን 3 ወር ነበር የፈጀበት ማለት ነው። 3 መንዝ ማለት ነው። አስቡት እንግዲህ 3 መንዝ ማለት እንዴት ሰው እንግዲህ በሚሄድበት በእጁ እንግዲህ የሞቱበትም ወይም ደግሞ ከ5 ሺፖች 1 ሺፕ ብቻ ቪክቶሪያ የምትባል ሺፕ ነበረች እንግዲህ ወደ ዓለምን ዞራ ወደ እዚህ ቦታ የደረሰችው ማለት ነው። ዓለምን ዞራ ወደ አውሮፓን የተመለሰችው ማለት ነው። እሱ ራሱ ማለት ነው ማጀላን ራሱ እንግዲህ ፊሊፕ ላይ ተገደለ ማለት ነው በሎካል ሰዎቹ ማለት ነው። The newly discovered land were later conquered and become colony of European powers ይላል። እንግዲህ አዳዲስ የተገኙበት ለምሳሌ እንግዲህ ኖርዝ አሜሪካ ቀኝ ግዛት ተገዙ ማለት ነው በአውሮፓኖች ማለት ነው። በኋላ ላይ ለምሳሌ አሜሪካን ብትወስዱ እንግዲህ በኋላ ምንድነው በአውሮፓኖች ኮሎናይዝ ተደረግን ማለት ነው ተደረጉ። ያር ኢኮኖሚክ ኢምፓክት ኦፍ ኤጅ ኦፍ ኤክስፕሎሬሽን ዲስከቨሪ እንግዲህ ኢኮኖሚካሊ ተጽዕኖ አለው ማለት ነው። እንግዲህ ኤክስፕሎሬሽን እና ዲስከቨሪ ኢኮኖሚካሊ ለሆነ ስናይ አውሮፓንስ ጌን ሂውጅ ፕሮፊት ፍሮም ሎካል ትሬድ ኔትወርክስ ዊች ፊናንሲስ ግሎባላይዜሽን ፕሮሰስ ይላል። እንግዲህ ኢኮኖሚካሊ ስናይ እንግዲህ አውሮፓኖች በጣም ትርፋማ የሆኑበት በጣም ዌልዲ ያገኙበት ጊዜ ነበረ ማለት ነው እና ግሎባላይዜሽን ተስፋፋበት ነበረ ማለት ነው። ደግሞ ሰብስኩዌንት ኮሎኒያል ኮንኩዌስት ዘ ቮያጅስ ፕሮሞትድ ዘ ፋስተር ዴቨሎፕመንት ኦፍ ካፒታሊዝም ቀኝ ግዛት እንዲስፋፋ፣ ሌላው ደግሞ ዴቨሎፕመንት ኦፍ ካፒታሊዝም ትልቅ ተጽዕኖ ያመጣ ነበር ማለት ነው። ኤክስፕሎሬሽን እና ዲስከቨሪ ማለት ነው። እንግዲህ አዘ ሆል ይህንን ይመስላል ማለት ነው። ዛሬ ይህን እንግዲህ ሬኔሳንስ እና ዘ ኤጅ ኦፍ ኤክስፕሎሬሽን ዲስከቨሪን አይተናል ማለት ነው። እዚህ ጋር ሀሳብ ካላችሁ እንግዲህ ላይክ፣ ሼር፣ ኮሜንት ማድረግ ትችላላችሁ። ቴንክ ዩ